ኦኬ ሰላም ሰላም እንዴት ናችሁ? ውድ የአሰፋ ቱቶሪያል ቤተሰቦች ዛሬም በሌላ ቪዲዮ ተገናኝተናል። እንግዲህ ከዚህ በፊት የነበረው ቪዲዮ ላይ ዜድ ዲስትሪቢዩሽን ተጠቅመን እንዴት ፖፑሌሽን ሚንን ኤስቲሜት ማድረግ እንችላለን ብለን ዲስከስ አድርገን ነበረ። ዛሬ ደግሞ ቲ ቴስት ተጠቅመን ወይ ደግሞ ቲ ዲስትሪቢዩሽን የሚባል ዲስትሪቢዩሽን ተጠቅመን እንዴት ነው ፖፑሌሽን ሚንን ኤስቲሜት የምናደርገው ይሄ እናያለን ማለት ነው። ስለዚህ ወደ ማትማቲካል ኤግዛምፕል ከመሄዴ በፊት አንድ ሪማይንድ ማድረግ ያለብኝ ነገሮች አሉ ማለት ነው። ሶ አንድ ሪሰርቸር ፖፑሌሽን ሚንን ኤስቲሜት ለማድረግ ብዙ ኬዞች አሉ። ከነዚህ ኬዞች ውስጥ ዘ ላስት ሴክሽን ዜድ ዲስትሪቢዩሽን ቴብል ተጠቅመን እንዴት ነው ኤስቲሜት የምናደርገው የሚለውን አይተናል ማለት ነው። ዛሬ ደግሞ ሪሰርቸሩ ፖፑሌሽን ሚንን ኤስቲሜት ለማድረግ ቲ ዲስትሪቢዩሽንን መጠቀም የሚችለው መቼ ነው? አንደኛው ነምበር ኦፍ ሳምፕል ሳይዝ ከ30 በታች ከሆነ ነው። 30 እና ከ30 በታች ከሆነ ዜድ ዲስትሪቢዩሽን የሚባል ዲስትሪቢዩሽን ተጠቅመን ፖፑሌሽን ሚንን ኤስቲሜት ማድረግ እንችላለን። ፖፑሌሽኑ ኖርማሊ ዲስትሪቢዩትድ ከሆነ ነው። ፖፑሌሽኑ ኖርማሊ ዲስትሪቢዩትድ ከሆነ ቲ ዲስትሪቢዩሽን ተጠቅመን ሳምፕል ፖፑሌሽን ሚንን ኤስቲሜት ማድረግ እንችላለን ማለት ነው። ሌላው ፖፑሌሽን ቫሪያንስ እና ፖፑሌሽን ስታንዳርድ ዲቪዬሽን አናውን ከሆነ ነው። ሶ we can conclude that if the number of sample size is less than 30 and population is normally distributed, number of population standard deviation is not given or unknown, population variance is unknown, we can estimate population mean by using what? T distribution. So T distribution ተጠቅመን እንዴት ነው estimate የምናደርገው የሚለውን ኤግዛምፕል እናያለን ማለት ነው። So example 2 ይለናል drug company testing a new drug ይለናል which is supposed to reduce the blood pressure from the 6 people. Don't miss 6 people ማለት ከ30 በታች መሆኑ ይነግረናል ማለት ነው። Who are used to as subjects ይላል። It is found the average drop in blood pressure is 2.28 points ይለናል with a standard deviation of 0.95 points. What is 95 confidence interval of mean change in pressure ይለናል። Therefore እንግዲህ አሁን ከዚህ ወደ ስራ ከመግባቴ በፊት ዜድ ቴስት ነው ወይስ ቲ ቴስት ነው የምንጠቀመው የሚለው ማወቅ ያስፈልገናል ማለት ነው። ይሄን ማወቅ የምንችለው በምንድን ነው? አንደኛው በሳምፕል ሳይዝ ነው። ሁለተኛው ደግሞ ፖፑሌሽን ስታንዳርድ ዲቪዬሽን ተሰጥቶኛል ወይስ አልተሰጠንም የሚለው ነው ቼክ የምናደርገው ማለት ነው። ስለዚህ አሁን ሳምፕል ሳይዝ ከ30 በታች ነው። ከዛ የተሰጠን ሳምፕል ስታንዳርድ ዲቪዬሽንም ፖፑሌሽን ስታንዳርድ ዲቪዬሽን ሳይሆን ሳምፕል ስታንዳርድ ዲቪዬሽን ስለሆነ ቲ ዲስትሪቢዩሽን ነው የምንጠቀመው ማለት ነው። ቲ ዲስትሪቢዩሽን therefore we have given ተሰጥቶናል። ጊቭኑ ምንድነው? given we have sample mean ተሰጥቶናል። don't miss point sample mean እንግዲህ ኤግዛምፕል እንዳያችሁት sample mean ማለት ነው 2.28 ነው። sample standard deviation 0.95 ነው ማለት ነው። then confidence interval 95% ነው። ስለዚህ confidence interval 95% ከሆነ አልፋ ስንት ሆናለች ማለት ነው? 0.05 ናት ማለት 0.05 because አልፋ እንዴት አድርገን ነው ካልኩሌት የምናደርጋት 1 ማይነስ ኮንፊደንስ ኢንተርቫል ማድረግ እችላለሁ ወይ ደግሞ ኮንፊደንስ ኢንተርቫል ለመፈለግ ደግሞ 1 ማይነስ አልፋ ማድረግ እችላለሁ። ስለዛ ኮንፊደንስ ኢንተርቫል 95% ስለሆነ 1 ማይነስ አልፋ ኮንፊደንስ ኢንተርቫል 0.95 ወይ 95 ነው። አልፋ ደግሞ 0.05 ትሆናለች ማለት ነው። ስለዛ አልፋን ለሁለት እናካፍላታለን። ያው ከዚህ በፊት እንደነበረው ሁሉ አልፋን ለሁለት እናካፍላታለን። ለምንድን ነው ለሁለት የምናካፍላት? because two tail test ስለሆነ አልፋን ለሁለት እናካፍላትና 0.025 አገኘናት ማለት ነው። ዜን እንግዲህ ከቴብል ቫልዩ ክሪቲካል ቫልዩ ለመፈለግ ዜድ ቴስት እና ቲ ቴስት ይለያል። ቲ ቴስት ወይ ቲ ዲስትሪቢዩሽን ላይ ዲግሪ ኦፍ ፍሪደም ተጠቅመን ነው የምንፈልገው ማለት ነው። ዲግሪ ኦፍ ፍሪደም ካልኩሌት ማድረግ ያስፈልጋል። ዲግሪ ኦፍ ፍሪደም እንዴት ነው ካልኩሌት የምናደርገው? ኤን ማይነስ 1 ነው የምናደርገው ማለት ነው። ኤን ማይነስ 1 ኤኑ 6 ሰዎች ነው የሚለው ቶታል ነምበር ኦፍ ሳምፕል ሳይዝ ከዛ ውስጥ ኤን ማለት ነው ኤን ኢዝ ኢኳልስ ቱ 6 ነው የሚለው አይደል እንዴ? ስለዚህ ዲግሪ ኦፍ ፍሪደም ደግሞ 6 ማይነስ 1 5 አገኘን ማለት ነው። 5 እናገኛለን። therefore 0.05 ለሁለት ስናካፍለው ደግሞ 0.025 ይሆናል። 0.025 ይሆናል ማለት ነው። ዜን አሁን ከቴብል ቫልዩ የምንፈልጋት ዲግሪ ኦፍ ፍሪደም 5 አልፋ ኦቨር 2 ደግሞ 0.025 የሆነ ፖይንት ነው የምንፈልገው ማለት ነው። therefore t of degree of freedom alpha over 2 is equals to ስንት ነው ይላል። ስንት ነው? ይሄ ክሪቲካል ቫልዩ ነው። እቺ ክሪቲካል ቫልዩ ካላገኘናት ቲ ዲስትሪቢዩሽን ተጠቅመን ፖፑሌሽን ሚንን ኤስቲሜት ማድረግ አንችልም ማለት ነው።
እስቲሜት ለማድረግ ግዴታ ምን ያስፈልገናል ማለት ነው? ቲ ክሪቲካል የሚባል ቫልዩ ያስፈልገናል። ቲ ክሪቲካል ለመፈለግ ደግሞ ቲ ዲግሪ ኦፍ ፍሪደም አልፋ ኦቨር 2 ነው ማለት ነው ብለናል። እቺ ቫልዩ አግኝተናት አሁን 2.57 ይለናል። እቺ ቫልዩ እንዴት መጣች እስቲ እናያት ማለት ነው። ወደዚህ ከመሄድ በፊት ግን ዜድ ዲስትሪቢዩሽን ቲ ዲስትሪቢዩሽን ተጠቅመን እንዴት ነው ፖፑሌሽን ሚንን እስቲሜት የምናደርገው? ፖፑሌሽን ሚን ኢዝ ኢኳልስ ቱ ሳምፕል ሚን ፕላስ ኦር ማይነስ ቲ ኦፍ አልፋ ኦቨር 2 ታይምስ ሳምፕል ስታንዳርድ ዲቪዬሽን ኦቨር ራዲካል ኦፍ ኤን ነው አይደለ? ኦቨር ራዲካል ኦፍ ኤን ነው። አሁን ሳምፕል ሚን ተሰጥቶናል። ሳምፕል ሚን 2.28 ተሰጥቶናል። ስታንዳርድ ዲቪዬሽንም ተሰጥቶናል። ስንት 0.95 ተሰጥቶናል። ኤንም ተሰጥቶናል። ኤን 6 ነው ማለት ነው። አሁን ያልተሰጠን የትኛው ቲ አልፋ ኦቨር 2 የምትለዋ ቫልዩ ነች። እቺ ክሪቲካል ቫልዩን አናካትም። ከየት ነው የምናገኛት ብለናል? ከቴብል ቫልዩ እናገኛታል። ምን አድርገን ዲግሪ ኦፍ ፍሪደም አልፋ ኦቨር 2 ዛት ሚንስ ዲግሪ ኦፍ ፍሪደማችን 5 ነው። አልፋ ኦቨር 2 ደግሞ 0.025 ነው ማለት። እነዚህ ሁለት ፖይንቶች ኢንተርሴክት የሚያደርጉበት የጋራ ፖይንታቸውን ወስዳለሁ ማለት። እስቲ ከቴብል ቫልዩ እንፈልግና አሁን እዚች ጋር ዲግሪ ኦፍ ፍሪደም የምትለው ቫሪያብል አለች። ዲግሪ ኦፍ ፍሪደም እስከ 30 ነው ያለው ማለት ነው። ለምን ቲ ቴስት ስለሆነ ቲ ቴስት እስከ 30 ብቻ ነው። ሳምፕል ሳይዙ እስከ 30 ከሆነ ብቻ ነው የምንጠቀመው ብለናል። ከ30 በላይ ከሆነ we cannot use t test we can use z distribution table የሚባል ቴብል ነው የምንጠቀመው ማለት ነው። እዚህ ጋር ደግሞ አልፋ ኦቨር 2 ተሰጥቷል። አልፋ ኦቨር 2 0.40 0.25 0.10 0.05 0.025 0.01 ሆኖ ይሄዳል። ስለዚህ አሁን እኛ ዲግሪ ኦፍ ፍሪደማችን ስንት ነች? 5 ናት አይደለ? ዲግሪ ኦፍ ፍሪደማችን እዚህ ጋር ስንገባ ዲግሪ ኦፍ ፍሪደም 5 ነው ብለናል። አልፋ ኦቨር 2 ደግሞ 0.025 ናት። 0.025 ናት አልፋ ኦቨር 2። ስለዚህ አልፋ ኦቨር 2 ደግሞ 0.025 ነው ማለት ነው። ሁለቱ ኢንተርሴክት የሚያደርግበት ፖይንት ጋር ይሄዳል። ማን ማለት ነው? ዲግሪ ኦፍ ፍሪደም 5 ዜን አልፋ ኦቨር 2 0.025 ኢንተርሴክት የሚያደርግበት ፖይንት ጋር ሲሄድ እቺኛዋ ፖይንት አገኘዋት ማለት ነው። እቺ ፖይንት ስንት ናት? 2.57058 የምትለዋ ፖይንት አገኘዋት ማለት ነው። ከዛ ይሄን ካገኘን ስለዚህ ከቴብል ቫልዩ እንዴት ነው የምናገኘት ማለት ነው? ዲግሪ ኦፍ ፍሪደም አልፋ ኦቨር 2 ዲግሪ ኦፍ ፍሪደም 5 ነው። አልፋ ኦቨር 2 ደግሞ 2.57058 ነው ማለት ነው። ይሄን አገኘን። ይሄን ካገኘን ተመልሰን ምን ማድረግ እንችላለን? እስቲሜት ማድረግ እንችላለን። ሚው ኢዝ ኢኳልስ ቱ ሚው ሚንስ population mean is equals to sample mean plus or minus t of alpha over 2 times sample standard deviation divided by under radical of n ነው የምናደርገው ማለት ነው። ስለዚህ ሳምፕል ሚን ተሰጥቶናል 2.28 plus or minus we have t value እቺኛዋ t value አግኝተናል። t critical value t of alpha over 2 ከቴብል አገኘናት ማለት ነው። አሁን ያገኘናት ቴብል ላይ ያገኘናት value ስንት ናት? 2.571 ናት ማለት ነው። ታይምስ ስታንዳርድ ዲቪዬሽን ስንት ነው? 0.95 ራዲካል ኦፍ ዋት 6 ነው የሚሆነው ማለት ነው። ዜርፎር ይሄኛው ተቀንሶ ከራዲካል ወጥቶ ስንት አገኘን ማለት ነው? 2.28 ፕላስ ኦር ማይነስ 1.008 ይሆናል ማለት ነው። ስለዛ ሁለት ፓራሜትሮች ናቸው የሚኖሩት። we have two parameters because interval estimation ስለሆነ ሎወር ፓራሜትር እና አፐር ፓራሜትር ይኖራል ማለት ነው። ስለዚህ 2.28 ማይነስ 1.008 ስናደርገው 1.28 እናገኛለን። ዜን አፐር ፓራሜትር ደግሞ 2.28 ፕላስ 1.008 ስናደርገው 3.28 እናገኛለን ማለት ነው። Therefore the last result for this confidence interval test or population mean is 1.82 and 3.28 ይሆናል ማለት ነው። Therefore let us to generalize once when we use t distribution. Okay, and researcher t distribution ተጠቅሞ ሳምፕል ሚን ኤስቲሜት ማድረግ የሚችለው ምን ሲሆን ነው? አንደኛው ሳምፕል ሳይዝ ከ30 በታች ሲሆን ነው ብለናል። ሁለተኛው ፖፑሌሽኑ ኖርማሊ ዲስትሪቢዩትድ ሲሆን ነው። ፖፑሌሽን ስታንዳርድ ዲቪዬሽን ካልተሰጠን ወይ ደግሞ ጊቭኑ ሳምፕል ስታንዳርድ ዲቪዬሽን ከሆነ ነው። ፖፑሌሽን ቫሪያንስን ጊቭን ሲሆን ነው ቲ ዲስትሪቢዩሽን ተጠቅመን ሳምፕል ፖፑሌሽን ሚንን ኤስቲሜት ማድረግ ምን ችለው ማለት አላስ otherwise if your number of sample size is greater than 30 then population standard deviation is given we cannot be estimate population mean by using t distribution ማለት so how to find t critical from the table we have discussed so ካልገባችሁ ጠይቁኝ ኮሜንት ላይ ጻፉልኝ ድጋሚ ሌላ ቪዲዮ እሰራላችኋለሁ ማለት ነው ለዛሬው እዚህ ጋር ይብቃን so do you have any question any suggestion any comment please put
your comment, question or suggestion in comment section. Thank you very much.